ሰላም ጤና ይስጥልን ውድ የሚኪያስ ሚዲያ ተከታታዮች እንደምን ውላችኋል? ለዕለተ ሰንበት ይሆናሉ ያልናቸው መረጃዎች ይዘን ወደ እናንተ ቀርበናል። በቅድሚያ ግን የዩቲዩብ ቻናላችንን ሰብስክራይብ እንድታደርጉ በአክብሮት እንጠይቃችኋለን። ለዛሬ እንግዲህ የቬንዙዌላን ጉዳይ በሰፊው እናነሳለን። ወደ ማይናማርም እንሄዳለን። የብሔራዊ ባንክ የሚመለከትም አንድ ጉዳይ አለን። እንግዲህ እነዚህን ጉዳዮች በየተራ ለእናንተ የምናቀርብላችሁ ይሆናል። አሁንም ግን ሰብስክራይብ እንድታደርጉንና እንድትከታተሉን በአክብሮት እንጋብዛችኋለን። በቅድሚያ የምናልፈው ወደ ቬንዙዌላ ነው። የቬንዙዌላ ጠቅላይ ፍርድ ቤት ህገ መንግስታዊ ጉባኤ የፕሬዝዳንት ኒኮላስ ማዱሮ በአሜሪካ ኃይሎች ተይዘው ከተወሰዱ በኋላ ምክትል ፕሬዝዳንቷ ዴልሲ ሮድሪጌዝ የሀገሪቱ ፕሬዝዳንት ሆነው እንዲያገለግሉ ትናንት ማዘዙ ተነግሯል። ማዱሮ ቅዳሜ ማለዳ ላይ በአሜሪካ ኃይሎች በተከናወነ ወታደራዊ ጥቃት በቁጥጥር ስር መዋላቸው የሚታወስ ነው። ፕሬዝዳንት ማዱሮን ከስልጣን ያወረደውና አስደናቂ የተሰኘውን ወታደራዊ ዘመቻ ከተከናወነ ከሰዓታት በኋላ ፕሬዝዳንት ዶናልድ ትራምፕ አሜሪካ ቢያንስ በጊዜያዊነት ቬንዙዌላ እንደምታስተዳድር ገልጸዋል። ፕሬዝዳንቱ አክለውም አሜሪካ የሀገሪቱን ሰፊ የነዳጅ ክምችት በመጠቀም ለሌሎች ሀገራት እንደምትሸጥ ተናግረዋል። ከስልጣን የተወገዱት መሪና ባለቤታቸው የተጫኑበት አውሮፕላን ኒውዮርክ የደረሰ ሲሆን በዚያም የናርኮ ሽብርተኝነት የተሰኘ አዲስ ክስ እንደሚጠብቃቸው ተነግሯል። ይህ በእንዲህ እንዳለ የቬንዙዌላ ምክትል ፕሬዝዳንት ዴልሲ ሮድሪጌዝ በቴሌቪዥን ቀርበው ባደረጉት ንግግር አሜሪካ ማዱሮን በአስቸኳይ እንድትለቅ ጠይቀዋል። ሮድሪጌዝ ማዱሮን የሀገሪቱ ብቸኛው ፕሬዝዳንት ሲሉ ጠርተዋቸዋል። የአሜሪካ ኮንግረስ ፈቃድ ሳይኖር የተፈጸመው የዚህ ወታደራዊ ጣልቃ ገብነት ህጋዊ መሰረት እስካሁን ግልጽ አልሆነም። ሆኖም የትራምፕ አስተዳደር ማዱሮን ከስልጣን የማውረዱን እርምጃ አደገኛ የሆኑ እጾች ወደ አሜሪካ እንዳይገቡ ለመቀነስ የተወሰደ እርምጃ አድርጎ ነው ያቀረበው። ከዚሁ ጋር በተገናኘ እውቁ የአሜሪካ ጋዜጣ ዘ ኒውዮርክ ታይምስ በትናንትናው ዕለት በወጣው ሀተታ የትራምፕ ወታደራዊ ዘመቻ አካሄድ ከህግ መሰረት የተፋታና ህገ ወጥነት የሰፈነበት ነው ሲል ተችቷል። አያይዞም በዚሁ ጥቃት ላይ ኮንግረሱ እንዲወያይ ጥሪ ቢቀርብ ኖሮ የትራምፕ ወታደራዊ ውሳኔ ቅቡልነት የሌለው ይሆን ነበር ያለ ሲሆን ይህም ጉዳይ አሜሪካንን ወደ አልተጠበቀ ዓለም አቀፋዊ ቀውስ ሊከታት እንደሚችል ስጋቱን ያጫረበት መሆኑን ኒውዮርክ ታይምስ ጋዜጣ ገልጿል። በጉዳዩም ዙሪያ ማለትም በቬንዙዌላ ወታደራዊ ጥቃት ዙሪያ የራሱን ትንታኔ ኦፒኒየን በተሰኘ አምዱ ላይ ያሰፈረው ይሄው ጋዜጣ የትራምፕን አጠቃላይ እንቅስቃሴ በእጅጉ ስለመኮነኑ ነው የተነገረው። ከዚህ ቀደምም በቡሽ አማካኝነት ኢራን ውስጥ የተፈጸመውን ወታደራዊ ጥቃትን በማውሳት ይህም እንደዚሁ የራሱ ኪሳራ ሊኖር እንደሚችልና በተለይም በላቲን አሜሪካ ቀጠና የራሱን የሆነ ተጽዕኖ ሊፈጥር እንደሚችል ተናግረዋል። ትራምፕ እንግዲህ በኒኮላስ ማዱሮ ላይ አልተገደቡም። ወደ ኮሎምቢያ ማምረተው ማለት ኮሎምቢያን አንስተው በትላንትናው የማር አልጎ የመዝናኛ ደሴታቸው ላይ የሰጡት መግለጫ በጣም አምርረው የተቃወሙት ጉዳይ የኮሎምቢያው ፕሬዝዳንትን ቸልታ ያሉትን ጉዳይ ነው። እሳቸው እንግዲህ እንደተናገሩት ከሆነ የኮሎምቢያው ፕሬዝዳንት ጉስታቭ ፔትሮ በሀገራቸው የሚመረተውን የኮኬን ምርትና ያንን ምርት ደግሞ በህገወጥ መልኩ የማዘዋወር ሁኔታን ቸል እያሉት ነው፣ ባላየም እያለፉት ነው ሲሉ ተናግረዋል። በጣም እዚህ ላይ እንግዲህ በሰጡት መግለጫ ላይ በጣም አጸያፊ ሊባሉ የሚችሉ አይነት ቃላትን ተጠቅመዋል ተብሎ በመገናኛ ብዙሃን በኩል እየተዘገበ ይገኛል። በአጸያፊ ቃላት የገለጿቸውን የኮሎምቢያን ፕሬዝዳንት እንዲጠነቀቁ ከወዲሁ መልእክታቸውን ያስተላለፉ ሲሆን ካልሆነ ግን ቀጣዩ ኢላማ እንግዲህ ኮሎምቢያ ልትሆን እንደምትችል በዚህ ጋዜጣዊ መግለጫቸው ላይ ፍንጭ ሰጥተዋል። በሌላ በኩል ደግሞ የማይናማር ወታደራዊ መንግስት የሀገሪቱን የነጻነት ቀን ምክንያት በማድረግ 6186 እስረኞችን በምህረት እንደሚለቅ ትላንትና አስታውቋል። ይህ የምህረት እርምጃ የተወሰደው በደቡብ ምስራቅ እስያዊቷ ሀገር አጠቃላይ ምርጫ መካሄድ ከጀመረ ከአንድ ሳምንት በኋላ መሆኑን የመንግስት መገናኛ ብዙሃን በዘገባቸው ላይ አመልክተዋል። በመንግስት ቁጥጥር ስር የሚገኘው ኤአርቲቪ እንደገለጸው በምህረት ከሚለቀቁት ውስጥ 52 የውጭ ሀገር ዜጎች ይገኙበታል። መንግስት እርምጃውን የህዝብን ሰላምና የአእምሮ ረፍት ታሳቢ ያደረገ ሰብአዊ ተግባር ሲል ገልጾታል። ከዚህ በተጨማሪም ወታደራዊ መንግስት በሀገር አቀፍ ደረጃ የእስር ጊዜን በ1/6 የቀነሰ ሲሆን ይህ ግን እንደ ግድያ
አስገድዶ መድፈር፣ ሽብርተኝነት፣ ሙስና፣ የጦር መሳሪያና የአደንዛዥ ዕፅ ዝውውር በመሳሰሉ ከባድ ወንጀሎች የተፈረደባቸውን እንደማይመለከት አመልክተዋል። በዚህ የምህረት አዋጅ የፖለቲካ እስረኞች ይካተቱ ወይም አይካተቱ እስካሁን በግልጽ የታወቀ ነገር የለም። ማይናማር እንደ አውሮፓውያን አቆጣጠር ከ2021 ጀምሮ በከፍተኛ ቀውስ ውስጥ ትገኛለች። በወቅቱ ወታደራዊ ኃይል በኖቤል የሰላም ሽልማት አሸናፊዋ አውንግ ሳን ሱኪ የሚመራውንና በምርጫ አሸንፎ የነበረውን ሲቪል መንግስት በመፈንቅለ መንግስት ከስልጣን ማውረዱ ይታወሳል። ይህን ተከትሎ የተቀሰቀሰውን የዲሞክራሲ ጥያቄና ተቃውሞ ወታደሩ በኃይል በመጨፍለቁ ሀገሪቱ ወደ ትጥቅ ትግልና የእርስ በርስ ግጭት አምርታለች። የቀድሞዋ መሪ አውንግ ሳን ሱኪ ከመፈንቅለ መንግስቱ በኋላ በቁጥጥር ስር ውለው የ27 ዓመት እስራት ቅጣታቸውን ተቀብለው በስር ላይ ይገኛሉ። የእርሳቸው ፓርቲ ናሽናል ሊግ ፎር ዴሞክራሲ በወቅቱ ከፍተኛ ድል ተቀዳጅቶ የነበረ ቢሆንም በኋላ ላይ እንዲፈርስ ተደርጓል። አሲስታንስ አሶሲዬሽን ፎር ፖለቲካል ፕሪዝነርስ የተሰኘው የሰብአዊ መብት ተሟጋች ቡድን እንደገለጸው ከመፈንቅለ መንግስቱ ወዲህ ከ30 ሺህ በላይ ሰዎች በፖለቲካ ምክንያት ታስረዋል። በአሁኑ ወቅት አዲስ የተደራጁ የተቃውሞ ቡድኖችና ነባር የብሔር ታጣቂዎች ከወታደራዊ መንግስት ጋር በበርካታ የአገሪቱ ክፍሎች ውጊያ ላይ ሲሆኑ ግጭቱ እስካሁን 3.6 ሚሊዮን ሰዎችን ከመኖሪያ ቀያቸው አፈናቅሏል። ከ2020 በኋላ ለመጀመሪያ ጊዜ የተካሄደው የዚህ ምርጫ የመጀመሪያ ዙር ባለፈው ሳምንት ተጀምሯል። ሆኖም ምርጫው ወታደራዊውን መንግስት የሚቃወሙ የፖለቲካ ፓርቲዎች እንዳይሳተፉ የተደረገበትና ምርጫውን መተቸት በሕግ የተከለከለበት በመሆኑ በተቃዋሚዎች፣ በተባበሩት መንግስታት ድርጅትና በምዕራባውያን ዘንድ የይስሙላ ምርጫ ተብሎ መወገዙ ተነግሯል። ፕሬዝዳንት ኒኮላስ ማዱሮን በቁጥጥር ስር የዋለውን የአሜሪካ ወታደራዊ ዘመቻ ተከትሎ በቬንዙዌላ መዲና ካራካስ ከፍተኛ ጸጥታ መስፈኑን አጃንስ ፍራንስ ፕረስ ወይም ኤኤፍፒ ዘግቧል። ከጥቃቱ ማግስት በከተማው አብዛኞቹ የንግድ ሱቆች ተዘግተው የዋሉ ሲሆን መንገዶችም ጭር ብለው ታይተዋል። አልፎ አልፎ የሚታየው እንቅስቃሴ ጥቂት ክፍት በሆኑ ሱቆች በር ላይ ከተሰለፉ ሰዎችና የአሜሪካን እርምጃ በመቃወም አደባባይ ከወጡ በመቶዎች የሚቆጠሩ ተቃዋሚዎች ውጪ ሌላ አለመሆኑ ተመላክቷል። ተቃዋሚዎቹ ፕሬዝዳንት ማዱሮ እንዲለቀቁ የጠየቁ ሲሆን በሰልፉ ላይ የተገኙት የዩኒቨርሲቲ መምህርት ካቲያ ብሬስኖ እንዴት አንድ የውጭ መንግስት ወደ ሀገር ውስጥ ገብቶ ፕሬዝዳንትን ከስልጣን ያስወግዳል? ይህ የማይመስል እና ዘግናኝ ነገር ነው ሲሉ ቁጣቸውን ገልጸዋል። በካራካስ ማዕከላዊ ስፍራዎች ጥቁር የለበሱ የታጠቁ ኃይሎች በብዛት የተዘዋወሩ የሚገኙ ሲሆን ከጥቃቱ በኋላ የፈንጂ ሽታ በከተማዋ አየር ላይ አሁንም እንደሚሸት ወይም ደግሞ እንደሚያውድ ሪፖርቱ አክሎ ገልጿል። በሌላ በኩል የኢትዮጵያ መንግስት ተግባራዊ ያደረገው የውጭ ምንዛሬ ገበያ ማሻሻያ ወይም ደግሞ ፎሬክስ ሪፎርም የኢትዮጵያ ብሔራዊ ባንክን ለከፍተኛ የገንዘብ ኪሳራ መዳረጉን አንድ የኦዲት ሪፖርት አጋልጧል። በሰሞኑ ይፋ የተደረገው የ2024-2025 በጀት ዓመት የኦዲት ሪፖርት እንደሚያሳየው የባንኩ በውጭ ምንዛሬ የተያዙ ዕዳዎችና ተቀማጭ ሂሳቦችን ወደ ብር ሲመነዝር ባጋጠመው ልዩነት ምክንያት ወደ 450 ቢሊዮን ብር የሚጠጋ ኪሳራ ማስመዝገቡ ተነግሯል። እንግሊዘኛው ሪፖርተር ጋዜጣ እንደዘገበው ይህ በኤምኤስኢ ኦዲት ሰርቪስ የተሰራውና አዲሱ የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ ፊርማ ያረፈበት ሪፖርት ባንኩ በተጠቀሰው ዓመት ውስጥ 428 ብር የተጣራ ኦፕሬሽናል ኪሳራ እንዳጋጠመው ያሳያል። ለዚህ ዋነኛው ምክንያት ደግሞ ከጁላይ 2024 ጀምሮ የተተገበረው የውጭ ምንዛሬ ተመን ማሻሻያ የፈጠረው የ445 ቢሊዮን ብር የምንዛሬ ልዩነት ኪሳራ ነው። ኦዲተሮቹ በሪፖርቱ ላይ ባሰፈሩት ጠንከር ያለ ማስጠንቀቂያ ይህ ግዙፍ ኪሳራ ወደፊት የውጭ ምንዛሬ ዕዳዎችን ለመክፈል ሲሞከር በተጨባጭ የሚከሰት ከሆነ የባንኩን የተከፈለ ካፒታልና የመጠባበቂያ ክምችት ጠራርጎ ሊወስድ እንደሚችል ጠቁመዋል። ይህም የብሔራዊ ባንክን ቀጣይ ሕልውና አደጋ ላይ የሚጥል በመሆኑ ስትራቴጂያዊ ጣልቃ ገብነት እንደሚያስፈልግ አሳስበዋል። ይህ ሁኔታ የብሔራዊ ባንክን የዕለት ተዕለት ስራውን የማከናወን ዕዳዎቹን የመክፈል እንዲሁም የዋጋና የምንዛሬ መረጋጋትን የማስጠበቅ አቅሙን ይፈታተናል ሲል የኦዲት ሪፖርቱ አስፍሯል። ይህው ሪፖርት አክሎ እንዳመለከተው ብሔራዊ ባንክ በወርቅ ግዢና ሽያጭ ላይም ከፍተኛ ኪሳራ አስተናግዷል። ባንኩ አቅራቢዎችን በማበረታታት ከዓለም ዋጋ በላይ 15 በመቶ ጭማሪ በመክፈል ወርቅ በመግዛቱ ምክንያት በወርቅ ንግድ ዘርፍ ብቻ የ57 ቢሊዮን ብር ኪሳራ አስመዝግቧል። በዘርፉ ላይ አስተያየታቸውን የሰጡት የፋይናንስ ባለሙያው ዶክተር አብዱል መናን መሐመድ ለሪፖርተር እንግሊዝኛው ጋዜጣ እንደገለጹት ኪሳራው የሚጠበቅ ቢሆንም በጣም አስደንጋጭ ነው ብለዋል።
እንደ ባለሙያው ገለጻ ኪሳራው በዋናነት የመጣው ባንኩ ለአቡዳቢ ፈንድና ለሳውዲ አረቢያ ካለበት ያልተከፈለ የዶላር ዕዳ ነው። የባንኩ ካፒታል አነስተኛ ወይም 10 ቢሊዮን ብር በመሆኑ ይህን ኪሳራ ለመሸከም አይችልም። በመሆኑም መንግስት ይህን ለመሸፈን ቦንድ ከመሸጥ ውጪ አማራጭ የለውም። ይህም በመጨረሻ በግብር ከፋዩ ህዝብ ትከሻ ላይ የሚወድቅ ዕዳ ይሆናል ሲሉ ዶክተር አብዱል መናን አስረድተዋል። በሌላ በኩል ሪፖርቱ ባንኩ በተጠቀሰው ዓመት ለመንግስት በቀጥታ የሰጠው ብድር እንደሌለና አዲስ የገንዘብ ኖት አለማተሙን አመልክቷል። አድማጭ ተመልካቾቻችን የዩቲዩብ ቻናላችንን ሰብስክራይብ እንድታደርጉ በአክብሮት እንጋብዛችኋለን። መልካም ቀን።